እውነትሽን ነው። አይዞሽ ቅድስት፣ ብሩክን እናገኘዋለን። ተው መድብል፣ እኔ ምሳሌን ማታላትን እኔን አታታልኝ። ዝና መቼም ቢሆን ጋሼት እንዳለ አይነግራችሁ። ቅድስት፣ አሁን ዝና ያለበት ሁኔታ ቀላል አይደለም። ስቃዩ ሲበዛበት እውነቱን መናገር አይቀርም። እስኪ እንዳፋችሁ ይናገራት። በቃ አንሺ። እማይሆን ጥያቄ አንስቼ እንዳትበላ አደረግኩ ካደ። አይ ጠግቤ ነው። ቃኔም ልቀዋል አልተኝ። እሺ በቃ እጅህን እንኳን ላስጠራ። አይታይ ሆኔ ታጠባለሁ። በቃ አንቺም ተኝ። እሺ ደህና ደር። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት እንግዲህ ምሳሌ ድራማ ነው ማለት ነው። እንግዲህ ምሳሌ ድራማ ላይ ብሩክ እስካሁን አልተገኘም። በጣም የሚገርም ነገር ነው። በተለያየ መንገድ እንግዲህ ብሩክን ለማግኘት መድብል በጣም ብዙ ጥረቶች ቢያደርግም ምንም እየተገኘ አይደለም። በጣም ነው የሚያሳዝነው። እንግዲህ በኤፍራታ አማካኝነት ዝና ተይዞ እንግዲህ መድብል አግቶ እያሰቃየው እንደሆነ ተመልክታችኋል። ቢሆንም ግን ምንም የተናገረው ነገር የለም። በጣም የሚያሳዝነው ነገር ደግሞ በአሁኑ ሰዓት ያው ኤፍራታ፣ በእርግጥ ኤፍራታን ማመን አይቻልም። በጣም ከባድ ሴት ናት። ቢሆንም ግን በአሁኑ ሰዓት እንግዲህ የዝና ሰዎች እያስፈራሯት ይገኛሉ። እንግዲህ ማህሌት ከውጭ እንደገባች ገና ቤት ውስጥ ምን እንደተፈጠረ ስትነግራት ስትጠይቃት ዝና እንደማነው መድብል እንደሞተ ነበረ ለማህሌት የነገረቻት። ማህሌት በጣም ነበረ ደስ ያላት፣ በጣም ደስተኛ ሆና ነበረ። ተመስገን እንኳንም ያረመኔ ተወገደ ብላ ነበረ ደስ ያላት። እንግዲህ ኤፍራታም እንዴት እንደዚህ ነው አትደነግጭም እንዴ? ሰው ሞተ እኮ ብዬ ነው የነገርኩሽ ስትላት መድብል ሰው መስሎች ነው ወይ? መድብል እኮ ሰው አይደለም፣ በጣም ጭራቅ ነው። ስለዚህ በጣም ነው ደስ ያለኝ። ዝና ካሰበ የማያደርገው ነገር የለም፣ አደረገው። ዝና ትችላለህ እያለች እንግዲህ ዝናን እያወደሰች ነበረ ማለት ነው። በጣም የሚገርመው ነገር ግን ከትንሽ ደቂቃዎች በኋላ ነበረ የዝና መጥፋት ከዝና ሰዎች የተደወለላት ማለት ነው። እንግዲህ ኤፍራታም እኔ ምንም የማውቀው ነገር የለም መድብል እንደሞተ ስነግረው መድብልን የራሱ ሰዎች ቀጥሮ ካስወሰደ በኋላ ስልኩ አይሰራም። ከዛ በፊት ግን እየተደዋወልን ነበረ። እሱም በዋትሳፕ እየደወለልኝ እኔም እየደወልኩልን ነበረ። ግን መድብልን ከዚህ ቤት ካነሱ በኋላ እኔም የዝና ስልክ እየሰራልኝ አይደለም ብላታለች። እንግዲህ ወደ ማህሌትም እንግዲህ ወደ ዝና በተደጋጋሚ ጊዜ ብትደውልም ስልኩ ምንም እየሰራ አይደለም ማለት ነው። እንግዲህ የዝና ባልደረባዎች በጣም ስለጨነቃቸው ወደ ማህሌት ደውለው ምንድነው የተፈጠረው ነገር? ምንድነው እህትሽ ያደረገችው ነገር? እህትሽን ጠይቂያት፣ ዝናን
ወጥመድ ውስጥ አስገብታው ይመስለኛል። ስለዚህ የሆነውን ነገር በትክክል ብትነግረን ይሻላታል። ካልሆነ ግን በጣም ብዙ ነገር እንደሚገጥማት ንገሪያት ብሏታል ማለት ነው። እንግዲህ ምንም ተፈጠረ ምንም ያው ለመናገር ዝግጁ አይደለችም ማለት ነው ኤፍራታ። ምክንያቱም ያደረገችው ነገር ቀላል አይደለም። ዝና የት እንዳለ ተናገረች ማለት መድብል እንደማይለቃት አውቃለች ማለት ነው። እንግዲህ ኤፍራታም ጭቅጭቁ ሲበዛባት መድብልን ለማግኘት ሞክራ ነበር። እባክህን መድብል፣ እባክህን ዝና ልቀቀው፣ እኔ ሰዎች በጣም እያስፈራሩኝ ነው፣ ለህይወት እየሰጋሁ ነው። ስለዚህ እባክህን ይህን ነገር አታድርግ፣ በቃ ዝና ልቀቀውና በሰላም እንኑር ትላለች። ይህንንማ መወሰን የነበረብሽ መጀመሪያ ዝና ለእኔ መድኃኒት ስጭው ብሎ ሲያዝሽ ያን የነበረ ማሰብ የነበረብሽ ይላታል። መድብልን ምን ላድርግ እኮ ይህን ነገር እንዳድርግ ያስገደደኝ። እንግዲህ መድብልን ያው በእርግጥ ይህን ነገር በጭራሽ እንደማደርገውና ዝናን እንደማይለቀው ከነገራት በኋላ ጥሎት ሄዷል ማለት ነው። ኤፍራታም እንግዲህ በጣም እንዳዘነባት፣ እንዴት እንደዚህ ታደርጊያለሽ? እኔን እንዴት ለመግደል ታስቢያለሽ? ይህንን ነገር ያደረግሽው ስላመንኩሽ፣ ስላፈቀርኩሽ፣ ስለቀረብኩሽ፣ አብሬሽ ልስራ እንዲሁም ደግሞ የህይወቴ አጋር ትሆኛለሽ፣ የወደፊት ተስፋዬ ልጆቼ እናት ትሆኛለሽ ብዬ ስላልኩሽ፣ አንቺ ግን ይህንን ተጠቅመሽ እኔን ለማጥፋት ነበረ ያደረግሽው። ስለዚህ በጣም ነው የማዝነው። እኔ ደግሞ ካጂዎችን አልወድም። አንቺ ካዲ ነሽ። ሁለተኛ ላምንሽ አልችልም። ለአንቺ ያለኝን ፍቅር አንቺ ነሽ የገደልሽው። እሱ አሁን ሞቷል። ስለዚህ ምንም ልተባበረሽ አልችልም። ሁሉንም ነገር ወደፊት የምናየው ነው የሚሆነው ብሎ እንግዲህ ተስፋ አስቆራጭ ቃሉን ነግሯታል። እንግዲህ ዝናንም በተደጋጋሚ ጊዜ ብሩክ የት እንዳለ ቢጠይቀው ዝና ግን በጭራሽ መናገር እንደማይፈልግና ምንም የማውቀው እንዳሌለ ለመድብል በተደጋጋሚ እየነገረው፣ መድብል ልቀቀኝ፣ ብትለቀኝ ነው የሚሻልህ፣ ካለቀቀኝ ግን ከዚህ በኋላ አንተ ህይወት ላይ ምን እንደሚፈጠር አታውቅም፣ አንተ እስር ቤት ያለህ ጊዜ ይሻለህ ነበረ ሲለው፣ ለእኔ የት እንደምኖር የት እንደሚሻለኝ አንተ እንድትመርጥልኝ ሳይሆን አሁን እየጠየቅኩህ ያለሁት ብሩክ የት እንዳለ ብቻ እንድትነግረኝ ነው። ታውቃለህ እኔ ከአንተ ጋር ምንም አይነት ችግር የለብኝም፣ ነገር ግን ብሩክ የት እንዳለ ብቻ እንድትነግረኝ ነው የምፈልገው ይለዋል። ዝና ግን እኔ ብሩክ የት እንዳለ የማውቀው ነገር የለም፣ አሁን እያልኩ ያለሁት ነገር ቢኖር እስር ቤት ያለህበት ሰዓት ለአንተ በጣም ትልቅ ነፃነት ነበረ። ምክንያቱም በዙሪያ ምንም አይነት ሰው የለም፣ ምንም የኔ የምትለው ሰው የለም። ያኔ ነው ተስፋ ስላሌለህ ደስተኛ ሆነ እየኖርክ የነበረው። አሁን ግን በዙሪያ ብዙ ሰው ስላለ ለሰው ትፈራለህ፣ መሞት አትፈልግም፣ በአንተ ዙሪያ ችግር እንዲፈጠር አትፈልግም ብሎታል ማለት ነው። እንግዲህ በዚህም ጊዜም እንግዲህ ሞገስ በመሀል በመግባት ለካ አንተ ያ ሁሉ መከራና ሲቃይ በሰው ላይ ስታደርስ የነበረው በስርህ ሰው ስላሌለ የኔ የምትለው እንዲሁም ደግሞ የምትቆረቆርለት፣ የምታዝንለት፣ ልትኖርለት የምታስበው ሰው ስላሌለ ነው ያን ሁሉ መከራ ሰው ላይ ስታደርስ የነበረው ይለዋል ማለት ነው። አዎ እኔ ምንም የምኖርለት ሰው የለም፣ የምኖረው ለራሴ ብቻ ነው። ለራሴ ደግሞ ብኖርም ብሞትም ችግር የለውም ብሎታል ማለት ነው። አንተ ደግሞ ሚስቴን ወስደህ ሉላን ወስደህ የምትቀር እንዳይመስልህ፣ ሁላችሁም አንድ ባንድ ዋጋ ትከፍላላችሁ ብሏቸዋል። እንግዲህ ዝና እኔ በጣም ነው ያሳቀኝ ማለት ነው። ምክንያቱም የሰው ልጅ እንዴት በዚህ ያህል ደረጃ ደፋር ሆኖ ሰውን ሊናገር እንደሚችል በጣም ነው ያስገረመኝ ማለት ነው። እንግዲህ ዝና ታስሮ ራሱ እየፎከረ ነበረ ማለት ነው። ታስሮ የሚፎክር የመጀመሪያው አምባገነን ሰውዬው አለው። በጣም የሚገርም ነው። ብቻ ያው እና ውዶችዬ ያው ዝና ያመልጣል። እንግዲህ ማህሌትም ብሩክ ቤት ድረስ መታ ነበረ ማለት ነው። ምክንያቱም የዝና ሰዎች እየደወሉ የት እንዳለ ማወቅ እንዳለባት ስላስገደሏት ብሩክ ቤት ድረስ በመምጣት እንግዲህ ዝና የት እንዳለ ለማወቅ ስትሞክር እንግዲህ ቅድስት ብግን አድርጋ ነው ማለት ነው ሸኝቻት። ምክንያቱም እንዴት ልትመጪ ቻልሽ? ይሄ ቤት ተወጂዋለሽ ማለት ነው። ናፍቆሽ ነው አይደል የመጣሽው?
ነይ ግቢ ቡና ላፍላልሽ ብላታለች። ማአት ይፍላብሽ፣ እኔ አንቺን ቡና ፈልጌ አይደለም የመጣሁት። መድብል የት ነው ያለው ስትላት እኔ እንጃ የት እንደሄደ አላውቅም፣ የት ሊሄድ እንደሆነ ሳይነግረኝ ወጣው፣ ስለዚህ አላውቅም ትላታለች ማለት ነው ቅድስት ለመድብል እንደምትይው ብላ እንግዲህ በጣም የሚያስፈራራ ቃል ነግራት ሄዳለች። ቅድስት ግን ያው እየሳቀችባት ነበረ። እንግዲህ ማህሌትም ወደ ቤት ከሄደች በኋላ በጣም ነበረ እየተናደደች የገባችው። ኤፍራታ ምን እንዳናደዳት ስትጠይቃት እኔ ያናደደኝ ያቺ የማትረባ ቅድስት ተሳለቀችብኝ ትላታለች ማለት ነው። ምን ነው ምን አለች? እኔ እኮ ሰዎቹን ልታገኝ ሄድሽ መሰለኝ ትላታለች። ለምንድን ነው ሰዎቹን ላገኝ የሚሄደው? ሰዎቹ ጋር ሄድኩ ማለት እኮ ገደሉኝ፣ በቃ እሞታለሁ ማለት ነው። አንቺ ግን ምን አይነት ማሰቢያ ነው ያለሽ? እኔ ሄድኩት እነ ቅድስት ቤት ነው ትላታለች ማለት ነው። አይ እሺ ተባብለው እንግዲህ ግን በጣም ኤፍራታ ለህይወቷ እንደሚያስፈራትና እንግዲህ ዝና የት እንዳለ ማን አግቶ እንደወሰደው መናገር እንዳለባት በተደጋጋሚ ጊዜ እየጠየቀቻት ነበረ። እንግዲህ ዝናን በተደጋጋሚ ጊዜ ካሰቃዩት በኋላ አንናገርም ሲል ሞገስና መድብል ከስሩ ዞር ብለው እየተወያዩ ነበረ። እንዴት ቢያደርጉ ሊነግራቸው እንደሚችል እየተወያዩ ነበረ። ነገር ግን እዛው ቆማ ነበረ ዳጣ። ያው ምላጭ ይዛ ነበረ እንዳያችሁት፣ ምላጭ ይዛ መድብልን ማነው ዝናን ለመቁረጥ ነበረ የፈለገችው። ምንድን ነው የምትፈልጊው? ልትቆርጪ ነው ወይ ሲላት፣ አዎ ልተለትልህ ነው፣ ጅማትን ስቆርጥልህ ሁሉንም ነገር ትናገራለህ ብለዋለች ማለት ነው። እና በጆሮሽ ልንገርሽ ጠጋቤ ብሎ እንግዲህ እዚህ ፓርት ላይ ያሳቃችሁ ካላችሁ ኮመንት ላይ ያስቀምጡልኝ። እኔ በጣም ረጅም ሰዓት እየሳቅኩኝ ነበረ። እንግዲህ ዳጣም ያው ዝናን አምናው ይነግረኛል ብላ ጠጋ ስትል እኔ በእርግጥ ምንም አልገመትኩም ማለት ነው። ይነክሳታል ብዬ አልገመትኩም። ነገር ግን ያው ጆሮዋን ግጥም አድርጎ ነበረ በጥርሱ የያዛት። በጣም ነበረ እየሳቅኩ የነበረው። እንግዲህ ዝናና ማነው ሞገስና መድብል በቅርብ በመኖራቸው እንግዲህ ጆሮዋን ሳይቆርጣት ቶሎ አላቀውታል ማለት ነው። በጣም ነው ያሳቀኝ። በዛውም ተደናግጠው እንግዲህ ቁልፉን ጥለውት ሄደው ነበረ ማለት ነው። ምክንያቱም ዝና እጁ የታሰረበትን ቁልፍ ጥለው ሄደው እንግዲህ እሱ እንደምንም ብሎ አንስቶ ሊከፍት ሲል ነበረ። እነሱ ሁሉም ትዝ ብሏቸው ተመልሰው ሲመጡ ልክ ሊከፍተው ምንም አልቀረውም ሲደርሱበት ማለት ነው። እኔ ራሱ በጣም ነበር የደነገጥኩት። በቃ ከፍቶ ከሄደማ አመለጠ ብዬ ነበር። ነገር ግን እንደምንም ብለው ደርሰውበት ሳይፈታ ተደርሶበታል ማለት ነው። እንግዲህ ዝና ይናገራል ወይስ አይናገርም? ብሩክ የት እንዳለ ያውቃል ወይስ አያውቅም? በእርግጥ ብሩክን የያዙ ሰዎች ከእሱ ጋር የሚሰሩት ሰዎች ናቸው። ምክንያቱም ከአሁን በፊት ቤቱን እንገዛሃለን፣ ይህንን አደንዛዥ እጽ ይዘህ ከሄድክ የቤቱን ዋጋ እንሸፍናለን ብለውት ነበረ ማለት ነው። ያንን አደንዛዥ እጽ እንግዲህ ወደ ውጭ ይዞ ባለመሄዱና ቆሻሻ ውስጥ በመጣሉ ነው እሱም እንደዚህ አይነት አስከፊ ነገር ሊገጥመው የቻለው ማለት ነው። ይህንን እንዳደረገ ደግሞ ዝና በደንብ ያውቃል ማለት ነው። እንግዲህ ዝና ሲቃው ሲበዛበት ብሩክ የት እንዳለ ይናገራል ወይስ አይናገርም የሚለውን አብረን የምናየው ነው የሚሆነው። በቀጣይ ምን የሚፈጠር ይመስላችኋል? ሁላችሁም የራሳችሁን ግምት አስቀምጡ። የብሩክ ነገር ግን ምንም እየገባን አይደለም ማለት ነው። በጣም ረዘመ። ሊገኝም የሚችልበት አማራጭ እኔ እንጃ፣ በጣም ነው የሚገርመው ማለት ነው። እንግዲህ በቀጣይ አብረን የምንገናኝ ይሆናል። አብራችሁን ስለቆያችሁ በጣም አመሰግናለሁ። ሰላም ነው።